ግን መሀል ላይ በደንብ ለሁላችሁ መናገር የምፈልገው አሁን በዚህ ውይይት ላይ ገዳይ ድምፃዊ አንዱዓለም ጎሳ ነው እያልኩኝ አይደለም። እኔ እያልኩኝ አይደለም። ማነው ገዳይ? አሁን ባለው ነባራዊ ሁኔታ ተጠርጣሪ ነው አንዱዓለም ጎሳ የሚባለው። ህግ ግራ ቀኙን አይቶ የመጨረሻውን ውሳኔ እስኪያስተላልፍ ድረስ አናቅምኛ። በዚያ አውድ ነው እያወራን ያለ ነው። ጥያቄያችን ግን እችን ሴት ማን ገደላት ነው። ቅድስት ቴዲዬ እኔ አንድ ነገር አም ሶሪ ይሰማኛል። ቴዲዬ ቴንኪው። ሁላችሁንም እንኳን አደረሳችሁ ለማለት እወዳለሁ። መልካም አዲስ ዓመት። ይሄ ጉዳይ ገና ከጅምሩ በጣም ብዙ አጨቃጫቂ ነገሮች ይዞ የመጣ ነው። እንዳንድ በተለይ እንደሷ ቤተሰብ ሆነ ስታየው ብዙ ፍትህ የተጓደለባቸው እስከ አሁንም ድረስ እውነቱን ለማግኘት የተቸገሩ እኔ ፍራንክሊ ለመናገር ከቀነኒ ይልቅ ማነው አንዱዓለም ማውቀው ሰው ነው። ግን የቀነኒ ፍትህ ምን መባል አለበት? ፍትህ ማግኘት አለባት። እቺ ልጅ የሞተች ልጅ ነች። በሞተች ልጅ ቁማር አይሰራም። በጣም ባሳዛኝ ሁኔታ ነው የሞተችው። በጣም ብዙ ተስፋ የነበራት ልጅ፣ ሀገርም እሷ ላይ ኢንቨስት ያደረገችባት ልጅ፣ ለማህበረሰቧ የምትጠቅም ልጅ እንዲህ አይነት ጉዳት ደርሶባት ሲገኝ ገና ከጅምሩ ጀምሮ ፖለቲካዊ ጫና ያለበት ምንም ይሄን ለሐቄ ነው የመናገረው ፈልገው ፖለቲካዊ ጫና ያለበት በጣም ባሳፋሪ ሁኔታ አቃቢ ህግ ክስ ስላልከሰሰ ተብሎ የሰው ህይወት ጠፍቶ ሰው የሚለቀቅበት እስከ ዛሬ ድረስ እነዚህ ሰዎች በአባገዳ በመናመን ብቻ አይደለም እየተበደሉ ያሉት። ሰው በቃ የመጨረሻው በደሌ ይወጣልኛል ሊጠይቅልኝ ይችላል የሚባለው የህግ ስርዓቱ ራሱ የቃቃ ጨዋታ ሆኖ የተለቀቀባቸው ሰዎች ናቸው። ሰውየው ልጁ ያድርግ አያድርግ እሱ ሌላ ጉዳይ ነው። ግን የተያዘበት መንገድ በፍጹም ስህተት የሆነ የምርም እሱ አልገደላት ካልሆነ አልገደለም ብሎ ፖሊስ በስነ ስርዓት ማስረጃውን አምጥቶ እሱ ካልሆነ ነፃነቱን ማወጅ በተድበሰበሰ ሁኔታ አዚፍ ዶሮ እንኳን የሞታ ያህል ማይሰማው አይነት የፍትህ ስርዓት እንድናይ ያደረገን በጣም አሳፋሪ ሁኔታ ነው በዚህ ልጅ ጉዳይ ላይ የተደረገው። ከዛ ውጪ አባገዳ ስርዓቱ ይታወቃል። የተበደሉ ሰዎችን በመካከላቸው ደም የተፋሰሱ ሰዎችን ይሄ ደሙ እንዳይቀጥል እርስ በርስ መገዳደል እንዳይኖር ፍትህ ተጓሎብኛል ያለን ሰው በሐቅ ለመካስ የሚሰራ አሰራር ነው። ይሄ ይታወቃል። በአባገዳ ስርዓት ነገርክ ሲያዝ አትዋሽም። ገለ ከሆነ ገድያለሁ ትላለህ። ነገር ግን በአባገዳ ስርዓት ሂደትን የምታስኬድ ከሆነ ገለ ከሆነ ታምንና ሂደቱ ግን ወደ ህግ አይሄድ። እንደዚህ ነው። ከዛ ግን ሀገሪቷ ደግሞ ህግ አላት። የገደለ ሰው በእርቅም እንኳን ጨርሻለሁ ብትል ህግ እኮ አለ። እንደዚህ ብሎ ነገር የለም። በህግ ወደ ህግ አይሄድም ስትይ ለምሳሌ አንድ ሰው ምን ይደረጋል መሰለክ? ያደግኩበት አካባቢ ለምሳሌ አንድ ሰው እቃ ይሰርቀሃል ካንተ። ከዛ አባገዳዎች ጋር ይዘህ ትሄዳለህ። አባገዳዎች ጋር መጥቶ የሰረቀውም ጠፋብኝ ያለው ሰውም ሲዳኙ ሰውየው ቢያምን እቃህን ሊመልስ ይችላል፣ ወይም ደግሞ አባገዳው የሚጥልበትን ነገር ሊከፍል ይችላል። ግን አንተ አባገዳዎችን እንትን አድርገህ ምስክር አድርገህ ሰውየውን ለማስቀጣት መሄድ አትችልም። ኦኬ ገባኝ። እሺ እሱ የሽምግልና ዋና ምንትን የህግም የፍርድ ሂደትም እኮ ዋናው እንትን ፍትሃዊ የሆነ ብይን መስጠት ነው። አሁን ጥያቄው ነፍስ የገደለ ሰው ለምሳሌ አሁን ነፍስ ገድዬ በሰፈር ሽማግሌው ስለጨረስኩኝ ወይም ደግሞ በሀገር ሽማግሌ ስለጨረስኩኝ በቃ ጨርሰናል አጠይቁት ማለት ይችላሉ ማለት ነው? በፍጹም አይቻልም። ይሄ ነፍስ የጠፋበት ወንጀል የሆኑ ጉዳዮችን በሽምግልና ጨርሻለሁ እንኳን ብትል ሌሎች ነገሮች እንዳይቀጥሉ፣ ለምሳሌ የቀነኒ ቤተሰቦች ልጃችንን ገሏል እና እሱ ተፈርዶበት እንኳን ጨርሶ ቢወጣ እኛም ጠብቀን ደማችንን እንመልስ የሚል እንደገና ወደ ትውልድ የሚሄድ መገዳደል እንዳይመጣ ነገሩን ከፍርድ በኋላ በሽምግልና ሊጨርሱት ይችላሉ እንጂ ገና ገዳዋ ያልታወቀ ልጅ ፍትህ ያላገኘችን ልጅ ከአባገዳ ስርዓት ወጥተዋል ተብሎ
በዚህ ደረጃ መግለጫ ለመስጠት መሄድ ትክክል አይደለም። እኔ አንዷለም ገሏል የሚል እምነት የለኝም። ይሁን ማንም ግን የልጅቷ ገዳይ መታወቅ አለበት። ብዙ የሚያሳዩ ነገሮች አሉ። አብረው እየኖሩ ነበረ። በሰዓቱ እሱ ቤት ሆና ነው ወድቃ ሞተች የተባለው። ይሄንን የማጥራት አንደኛ እሱም ኃላፊነት አለበት። ሁለተኛ አባገዳዎች በዚህ ሰዓት በነገራችን ላይ ኦሮሚያ ክልል ውስጥ ከዋናው ህግ ውጪ እየተሰሩ ያሉ የአባገዳ አካሄዶችን በብዛት እየሰማን ያለ ነው። ትክክል ያልሆኑ ነገሮች ማለት ነው። የአባገዳ ስርዓት እዛ ክልል ውስጥ እንዲኖር የተፈለገው ማህበረሰቡ በትንሹም በትልቁም እየተካሰሰ እርስ በርሱ እየተጣላ ሌላ አይነት ቀውስ ውስጥ እንዳይገባ ነገሮችን በአጭሩ መቋጨት እንጂ በህግ መጨረስ ያለባቸውን ጉዳዮች ገብተው ጣልቃ ገብተው እንዲያደናቅፉ አይደለም እየተሰራ ያለው። ነገር ግን ብዙዎች በጣም ብዙ በዚህ ጉዳይ ላይ በጣም ብዙ ማስረጃ ብታሰባስብ በጣም ብዙ ነገሮች ላይ ጣልቃ ገብተው የሚሰሯቸው በጣም ብዙ ሚስቴኮች አሉ። ይሄ ከዋናው ሽማግሌዎቻችንን ከምናምንበት ስርዓት ያስይዛሉ ብለን ከምንጠበቅበት አካሄድ ውጪ በአጠቃላይ ኮራፕት የሆነ ስርዓት እየተዘረጋ እንዳለ በጣም ከብዙ ሰዎች መሰብሰብ ትችላለህ። ይሄንን ብትጠይቅ በጣም ብዙ ሰው ይነግርሃል። እኔ እነዚህ ቤተሰቦች ላይ የተደረገው ነገር ግፍ ነው። ብዙ ሰው ፍትህ ይፈልጋል፣ ፍትህ ይጠይቃል። ቅድም በላይ ሲያወራ የነበረው ነገር በጣም እየገረመኝ ነበር። ሌሎች ሴቶች ተገድለዋል፣ የእነሱን ማንም አልጠየቀም፣ የእሷን ግን ይጠየቃል ይላል። እንዴ የምን ሞትን በሞት ማጣፋት ነው? ሴቶች ሲገደሉ ሁሉም ሰው መጠየቅ አለበት? አዎ ያልከውን ነገር ነው የምነግርህ። አንዴ ፕሊዝ ያልተወራም ከሆነ ያልተወራውን ያወራችሁ ብለህ በቂ ደቂቃ አስጣለው። ችግር የለም ታወራው። ሞትን በሞት ማጣፋት አይሰራም። በቃ ፍትህ እየተጠየቀ ያለው ለሞተች ልጅ ነው። የቆመማ ይከራከራል እኮ አቅም አለው። እንደዚህ ነው እኔ ያላደረኩም ብሎ ማስረጃ ማቅረብ ይችላል። የሞተችዋ ልጅ ማትናገረዋ እከሌ ነው እንዲያደረገኝ የማትለዋ ልጅ ከምድር በታች ሆና ሌሎች ሲናገሩ ምንም አትሉም፣ ለፖለቲካ ለግል ጥቅማችሁ ለምናምን ብሎ ማለት ትክክል አለም። የሁሉም ሴት ሞት ሁሉም ሰው ሊያገባው ሊያንገበግበው ይገባል። እንዲህ ደግሞ አይናቸውን አፍጦ የመጡ ነገሮችም ሲኖሩ ገና ለገና ታዋቂዎች ስለሆኑ ገና ለገና የሚፈልጋቸው ሰዎች አሉ ተብሎ ሀቅን ለመደበቅ መሄድ ትክክል አይደለም። በቃ እኔ አንዷለም ባይገላት ነፃ ቢሆን ተመልሶ ወደ ስራው ቢገባ አይውሽ ያንን ነው የምፈልገው። ወጣት ልጅ ነው፣ ብዙ ነገር ይጠበቅበታል። ከዛ ውጭ ግን አንዷለምን ከመውደድ የተነሳ ግን የልጅቷን ሞት ማዳፈት ትክክል አይደለም እና አባትየው ልክ ናቸው። ካሳ ልካስ ካልክ ምን አድርገህ ነው ካሳ የምትከሰው? ምንም በቃ ጥቁርና ነጭ የሆነ እውነት እኮ ይዘው የመጡት ለምን ካሳ ያስፈልጋቸዋል? ይሄ ልጅ የሚጠበቅበት በአባገዳውም ቢሆን አለመግደሉን ጥፋት እንዳላጠፋ አለማድረጉን ካሳመነ ይበቃል። የምን ካሳ ነው? እሺ ልክ ናቸው እኮ ካሳ ከተባሉ እሳቸው ምን እሺ፣ አንተስ አልገደልካትም፣ አንተ ካሳውን ስጠይ። ግን ማን የገደላት የሚለውን እንዳንድ ወላጅ ማወቅ ትክክለኛ የአባትነት ጥያቄ ነው። ቴንኪዩ ቅድስታችን። እሺ ቴዲዬ ፕሊስ ስራ ላይ ነኝና በቃ ቴንኪዩ። ቅድስትና በላይ አንዷለም አልገደላትም አናምንም አሉ አይደለ ቴዲ? ኦኬ አሁን እኛ ጀስትስ እየጠየቅን ነው ከፋሚሊ ጋር ሆነን። ታዲያ ለምን ከኛ ጋር አልተቀላቀለም? ለምን የኛ ጀስትስ ግሩፕ ውስጥ ለምን አብሮን ሆኖ ፍትህ ጠይቁ ለጮኛዬ ለፍቅረኛዬ አዎ ጀስትስ ጠይቁ ለምን አላለም? ለምን በየቦታው ፎቶአችንን ምናችን እየተሰቀለ ቤተሰቦቻችን የቀነኒ አባት ተዘግዝቆ ሲሰደቡ ኖ ኖ ኖ ኖ ኖ ኖ የሟች አዎ ልክልሃለሁ። የቀነኒን ቤተሰብ ዘግዝቃችሁ አትስደቡ፣ ጀስትስ የሚጠይቁ ናቸው ለምን አላለም? ለቅድስትና ለበላይና ለሌሎቹ እሱ አንዷለም የገደለው ብዬ አልልም ላላችሁ ታዲያ ለምን ከኛ ጋር ከቤተሰቡ ጋር ሆኖ ለምን ከአባቷ ጎን ሆኖ አባቴ አይዞት ቀነኒን የገደለ አብረን እንፈልጋለን ፍትህን ጠይቃለን ለምን አላለም? እሱ ካልገደለ ይሄ ለሁለታችሁና ለሌሎቻችሁ በየቦታ ቤተሰቡን እየዘቀዘቃችሁ አባትዮ ለምትሰድቡ ህሊና ላላችሁ እሱ ካልገደለ ከኛ ጋር ከቤተሰብ ጋር ለምን ጀስትስ አልጠየቀም? ለምን ፍትህ ለቀነኒ አልጠየቀም? አንድ
ሁለተኛ ነገር ደግሞ ለምንድን ነው ካሳ የሚከፈለው? ቴዲ እንዳትረሳ፣ ለምንድን ነው ካሳ የሚከፍለው? በኦሮሞ ባህል ስትገል ስታጠፋ ነው ካሳ የምትከፍለው። ለምን ካሳ ተፈለገ? ለምንድን ነው ካሳውን ሊከፍል ድርድሩን የአባገዳዎችን 3 ጊዜ ለምን ሀረር ላከ? እንዳትረሳ ፕሊስ። ለምን ካልገደለ ካላጠፋ ለምን የካሳ ገንዘብ አልበላም ብለው አባትየው መለሱ? ካመንክ እሺ፣ ከገደልክ እሺ፣ እኔ ከአባገዳ ከባህሌ ውጪ አልሆንም፣ ከናንተ ውጪ አልሆንም ብለዋል እሳቸው። አሁን እነሱ በሌላ ነገር ጠምጥመው አባትየውን ፍትህ አሳጥተው አባትየውን ጆሮ ሰሚ አሳጥተው ተስፋ ሊያስቆርጡ ነው የመጡት። ተነጋግረው ወደ ሶሻል ሚዲያ ሊመልሱ። እሱ አልገደለም። እሺ ማገደላት ለምን ፍትህ አይጠይቅም ታዲያ? እጮኛው እኮ ናት የሞተችው። አብራው ያንን ሙዚቃ ለፍታ ቪዲዮቹን አብራ የሰራች ቀነኒ አፈር ድሜ በልታ አብራ የሰራች ለዚህ ያበቃችሁ። አንድ ነገር ልንገርህ ቴዲ፣ ቀነኒ ኦሮሞነቷን ስታበራ ስታደምቅ የእሬቻ ፎቶዎቹን በየቦታው ሲሰራጩ እሱ ሌላ ሀገር አይታወቅም ነበር ኦሮሞ ውስጥ። እሷ ግን ኦሮሞነቷን ታደምቅ ነበረ። የቀነኒ ኦሮሞነትና የገዳይ የአንዱዓለም ኦሮሞነት ይለያያል እንዴ? ይለያያል? እሷ ነበረች ኦሮሞነቷን ከፍ አርጋ ያበራችሁ ያደመቀችው። ታዲያ እሱ ካልገደለ ቅድስና በላይ ታዲያ ለምን ጀስትስ አይጠይቅም ከእናትና አባቷ ጋር? እኔ ለማለት ሙጊልዳና ያቢ ወደ አንተ እመጣለሁ። እሺ ሙጊልዳና የምመልስልሽ አንደኛ እዚህ ጋር አንድ ነገር ልበል። አንድ ነገር መሀል ላይ ኧረ እንደው በእግዚአብሔር ኧረ እንደው በእግዚአብሔር እንደው ሌላ ሁሉንም ነገር አድርጎ ግን የሆነ ነገር ስታደርጉ የምታደርጉበት ሰው ምን አይነት ነገር ይሰማዋል የሚለውን ትንሽ ጭንቅላታችሁ ያመዛዘን። አሁን የቀነኒን አባት ዘቅዘቃችሁ መሳደብ እንዴት ካለ አእምሮ ነው የሚወጣው? ግን እንደዚህ አይነት ነገር እንዴት ያለ ቤተሰብ ነው ያሳደጋችሁ? ምን በልታችሁ ነው እንደዚህ ሆናችሁት? ሌላ ነገር አሁን እንደዚህ አይነት መድረክ ላይ መታችሁ እኮ ከአንዱዓለም ጎሳን አኳያ ከቀነኒ አዱኛ እኮ አኳያ እኮ ውይይት እኮ ማድረግ እኮ ይቻላል እኮ ሀሳብ መለዋወጥ እኮ ይቻላል። ፕሊዝ የተጎዱ ሰዎች ናቸው። ነገ እንደዚህ አይነት ክፋት ዞሮ በቤታችሁ ይመጣል። በተቻለ መጠን እንዲህ ያለ ነገር ስታደርጉ የአንዱዓለም ጎሳም ደጋፊ ብትሆኑ የቀነኒም ብትሆኑ ኧረ ተው በሉ። እያያችሁ ራሱ እንዳላያችሁ ናችሁ ማለፍ ራሱ የድርጊቱ ተባባሪ መሆን ነው። እኔ እንደዛ ነው የምወስደውና ይሄ ፎቶ እየዘቀዘቃችሁ በተለይ ያረረ ልጁን ያጣ ቤተሰብ ላይ እንደዚህ እንጨት የምትሰዱ ሰዎች እባካችሁ ወደ ጤናችሁ ተመለሱ። እናንተ ካልተመለሳችሁ ደግሞ ጤነኛ ሰዎች ተው በሏቸው። እሺ በላይ በቀለ ወደ አንተ ልምጣ። እሺ አመሰግናለሁ። እንደዛ የሚያደርጉ ሰዎች ማሰብ የተሳናቸው ሰዎች ናቸው። እንደሰው መቆጠር የለባቸውም። እሱን እንዝለለው። ለሷ ጥያቄ መልስ ልስጣት። አንደኛ ለምሳሌ አንቺ ኮመንት ላይ ያየሁሽ ነበር፣ የገደላት አንዱዓለም ነው እያልሽ ነው። ማስረጃ አንቺ ብትበይ የምታመጪው ነገር የለሽም። እህታችን ቀነኒ የሞተችበት አካባቢ አይደለም፣ እዛ አካባቢ እንኳን የለሽም። ያለሽው እንኳን ሌላ ሀገር ነው። ስለዚህ ያውን የአንቺ ጀጅመንት ነው። ሁለተኛ ከህግ ሰው ፍትህ ሲጓደልበት፣ ለምሳሌ ቅድስት ግርማ ቅድም እንደወራችሁ ፍትህ ተጓደለ ለሚባለው ነገር ስለሚታወቅ ነገር ብቻ አይደለም ፍትህ መጓደሉን ጩሁ ያልኩት ብያልኩ እንጂ ቀነኒማ ፍትዋን ማግኘት እኮ አለባት። አለቀ። ግን ያው ለምሳሌ አንዱዓለም ገደለ ብትይ ዘላለም አላምንሽም። ለምሳሌ በህግም ይሁን በአባገዳ በየትኛውም በኩል መግደሉን አምኖ ገድሎ ከሆነ እኔ ቦታው ላይ አልነበርኩም አይዛኔ ከሆነ ከገደለ ፍርዱ ይገባዋል፣ የሆነ ፍርድ ይፈረድበት እላለሁ። ባላየሁት በቦታው ላይ ባልነበርኩበት ሀገር ሁሉ ግራ በሚያጋባ ሁኔታ ውስጥ ግን ገድሏል ብዬ ጀጅ ማድረግ ጀጅመንት ሲጀመር ይሄ የጤነኛ አስተሳሰብ ሐሳብ ነው ብዬ አላምንም። ለምን ካሳ ልክፈል አለ መልሳ ለዚህ ተጠያቂ በአባገዳ ወይም ደግሞ በኦሮሞ ባህል ተኩ አድርገን ምለህ ገንዘብ ትከፍላለህ። ለምን ልክፈል አለ? እኔን ተረዱኝ በእናታችሁ። የኔ ዓላማ የተለያዩ ሀሳቦችን አንድ መድረክ ላይ ማንጸባረቅ ነው።
እንድትነጋገሩ በፈቀደላችሁ ደስ ይለኝ ነበር። የኛ መነጋገር ግን ወደ ክርክርና ወደ ስድድብ ይሄዳል። የሶፊን ሰምተናል። የበላይን ደግሞ የተለየ አንግል እንስማ። አስሎንጋስ አጸያፊ ነገር እስካልተናገረ ድረስ ቢቆረቆራንም እንስማ። ጨርስ በላያ እስካልተናገረ ድረስ ቢቆረቆራንም እንስማ። ጨርስ በላያ ኧረ አልናገርም። አጸያፊ ነገር አይኖ ነገሩ ነው እንጂ እናንተ ተሳዳቢዎች ናችሁ እያልኩኝ አይደለም። ልክ እንደዛ ነው። እኔ በሌለውበትና ባላየውበት ነገር ላይ በቦታው ላይ ባልተገኘውበት ሁኔታ ላይ እንደዛ አላደርግም። ሌላው ይሄን ኬዝ ምናልባት ቀነኒ ፍትህ ያላገኘችበት ምክንያት ብዬ ነው የማስበው የእሷን ሞት የሴቶችና ለቤተሰቦቿ ፍትህ ከመጠየቅ ይልቅ ፖለቲካል ኢሹ የማድረግ ጉዳይ ነው። ለምሳሌ ቅድስት ግርማ ቅድም እንዳወራችሁ አባገዳዎች ገብተው እንደዚህ በወንት እንደዚህ የፈረዱ ነው ብላ ፖለቲካ ውስጥ ማስገባት። ፖለቲካ እሳቤሽን የፍትህ ከመጠየቅ ጋር የሚያገናኘው ነገር የለም። ሰዎች እንዳለ ፖለቲካ ኢሹ ነው የሚያደርጉት። ለምሳሌ የሴት ልጅ ጥቃት ይቁም፣ ሴት ልጅ አትገደል፣ የቀነኒ ፍትህ ይምጣ ከሚል ይልቅ ለምሳሌ ቁርጡን ነው የምነግራችሁ፣ ሐቁም ማለት ነው እንደው አንዱ ዓለም ገሎም ቢሆን ገሎም ባይሆን የሆነ ብሔርን ግሬ ለማድረግ የሚፈልጉ አብዛኛው የሚጮቱ እነሱ ናቸው። አብዛኛው እኔ ህፃን ሄቨን ባህር ዳር ላይ ተገደለች ሲባል አማራን ለማሰደብ ነው ያለው ሁሉ ለዚህኛዋ ግን የሴት ተቆርቋሪ ሆኖ መጥተው የሚጮሁት የሚያንጫጩት እነሱ ናቸው። እሱም ቢሆን ሴት ከሆነች እህታችን ናት። እኔ እችን የመሰለች ልጅ ነገርኩ እኮ ሀገር ኢንቨስት አድርጋበታለች። እናትና አባቷ ኢንቨስት አድርገውባታል። በዛ ላይ ደግሞ የደረሰች እጅግ በጣም ቆንጅዬ ልጅ ናት። ባህሏን ሀገሯን የምትወድ ልጅ ናት። እቺ ሴት እኔ በመሞቷ እኔ አዝናለሁ። የእውነቴን እንገበገባለሁ ነው የምልህ። እኔ ቆማለሁ እንደ እህቴ ብትሆን እህት እኮ አለችኝ። እኔ እግዚአብሔር ባይኖር ቀጥሎ ማመልካት እህት እኮ አለችኝ። እሷ ብትሆን እኔ ቆማለሁ እንዴ? እኔ እኮ እናትና የአባቷ ሀዘን ይገባኛል። ግን አሁን የአባትየው ጥያቄ ልክ ነው። አሁን ቅድም አንተ ያነበብከው ነገር ላይ ደግሞ አባገዳ ጉዳዩን ደርሰንበታል እውነቱን አውቀነዋል ካለ አባትየው ልክ ነው የምለው ያ ጉዳይ ምንድነው ለህዝብ ይታወቅ። አለቅ አባገዳ ያወቀው እውነት ምንድነው? ኦኬ ይሄ ነገር ነው እንጂ ፖለቲካል ኢሹ ካላረጋችሁት የዚችን ሴት የዚችን ምስኪን ደምና የልጁንም የአንዱ ዓለምም የሱንም ጉዳይ እንደው መና ይቅር ፖለቲካል ኢሹ አታርጉ። ፍትህ ከሆነ ፍትህ ጠይቁ። ፍትህ ብቻ ፍትህ። እሺ ጉዳይ ዛሬ 3 ወር ስንወያይ አንድ ነገር አደራ ብያችሁ ነበር። በየትኛውም ብሔር ውስጥ ያላችሁ ፖለቲከኞች እናንተ ገብታችሁበት ያመረ ነገር አይቻላቅም። እኔ እግዚአብሔር ካልሆነ ይህን እንዴት እንዲያቃና እንደሚችል አላውቅም። ሰው ተገደለ ሲባል ገዳይና ተጠርጣሪ ወይም ሟችና ተጠርጣሪ እንደ ተጠርጣሪና እንደ ሟች እንኳን እኮ መተንተን እንኳን አንችልም እኮ ባለንበት ነባሪያ ሁኔታ። የብሔር ፖለቲከኞች ወይ ብሔርተኞች ከገባችሁ ነገሩ ይበላሻል፣ ፍትህም ሊጓደል ይችላል። ስለዚህ እንደዚህ አይነት ጉዳዮችን ጎሳም ከሆነ ጎሳ ብሔርም ከሆነ ከብሔር በጸዳ ድርጊቱን ብቻ ነጥለን መዋየት አንችልም። እዛ ደረጃ አልደረስንም ማለት ነው። ቀነኒ አዱኛና አንዱ ዓለም ጎሳ ሁለት ኢትዮጵያዊ ሰዎች ናቸው። አለፍ ሲልም ከኦሮሞ አብራክ የወጡ ናቸው። ኦኬ ቀነኒ አዱኛ ቲክቶከር ናት፣ አርቲስት ናት፣ የፋሽን ዲዛይነር ናት። አንዱ ዓለም ጎሳ ድምፃዊ ነው። በእነዚህ መካከል እንዲህ አይነት ችግር ተፈጠረ። እንዴት ነው የምናወራው? ይሄንን እዚህ ውስጥ ምን አመጣው? የጎሳን ጉዳይና የጎሳ ጉዳይ የብሔር ጉዳይ ከገባ ፍትህ ይዛባል። ፍትህ የሚዛባው እንዴት ነው? ነገሩ የብሔር መልክ ይይዝና የብሔር መልክ ደግሞ ከያዘ አንደኛው ጥፋቱን አምኖ መቀበል ሽንፈት ነው መስሎ የሚታየው። ያ እንዳይሆን ነው ከዚህ ነገር በጸዳ ጀስት ሊናችንን ተጠቅመን ህይወት አእምሯችሁ ምን ይላል? ይሄን ድርጊት በዜና መልክ ስትሰሙ ቶሎ ብሎ አእምሯችሁ ላይ የሚመጣው ምንድን ነው? ብሔራችሁ ነው የሚመጣው? ጎሳችሁ ነው የሚመጣው? የሰፈራችሁ ልጅ ነው የሚመጣው? ምንድን ነው? ወይስ ህሊናችሁ ነው የምትጠቀሙት? ከዛ አኳያ ነው መተንተን ያለብን። ካልሆነ ይበላሻልና ማህበረሰቡን ቢያንስ ትክክል የሆነ ነገር እንዳያገኝ ስለሚያደርግ ፍትህም ፍርድም እንዳናዛባ ተበዳይንም የበለጠ በደሉን እንጨት እየጨመረን እንዳናሳምማቸው ጥንቃቄ ያስፈልጋል። ፕሊዝ ድርጊቱ ጋር ብቻ ነጥለን እንድናወራ ስለፈለኩኝ አቶ ካሳሁን አሉ እዚህ የሟች የቀነኒ አዱኛ አጎት ናቸው። እንደዛ እንደሆነ ሰምቻለሁ። ጤና ይስጥልኝ አቶ ካሳሁን። ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እስኪ ስለተፈጠረ ሁኔታና ስለ አጠቃላይ ስለሰማነው ስለ ሽምግልና ሂደቱ
አጠቃላይ በውስጡ ስላለው ነገር እስኪ ንገሩ። በጣም ጥሩ አመሰግናለሁ። በቅድሚያ ያው ስሜ ካሳሁን ዳኛቸው ነው። ደግናቸው የሚለው ይስተካከል። ከዛ ውጪ አጎቷ ሳልሆን ወንድሟ ነኝ። አጎቴ ልጅ ናት ቀነኒ ማለት። ሲቀጥል እንግዲህ ያው በቅድሚያ በጣም አመሰግናለሁ። ከዚህም በፊት አንተም እንደዚሁ ቤት ከፍተህ ሌሎችም ፍትሃዊነትን የሚጠይቁ ሰዎች ብሔር፣ ቋንቋ ሳይለዩ በኢትዮጵያዊነት ድምፅ ሲሆኑ የነበሩ ሁሉ ያው ላመሰግን እወዳለሁ። ምክንያቱም አንዱ የኢትዮጵያዊነት ባህሪ ወገን ሲጎዳ ዘር፣ ጎጥ፣ ጎሳ ሳይለይ ድምፅ መሆን ነውና ይሄ ፋሚሊ ስለሆነ ስላልሆነ ስለሚተዋወቅ አንድ ብሔር ቋንቋ ስለሆነ ሳይሆን የትኛውም ሰው በሰብአዊነት ተሰምቶት ሰው ለውሻው ያለ ሪ በሚልበት ዘመን የሰው ልጅ መሰሉ ደግሞ የአምላክ አምሳል ከጎኑ ሲወድቅ ሲሞት ሊያዝንና ሊራራ ይገባል። እንዲህ አይነት ባህሪ በሀገራችን እየተሸረሸረ የመጣ ነገር ነውና እንዳጠቃላይ ሰው ሲጎዳ ሰው ሲበደል ምንም ይሁን ምን በሰብአዊነት ለሰው ድምፅ ልንሆን ይገባል። በዚህ ላመሰግናችሁ እወዳለሁ አሴ ፋሚሊ ሜምበር። ከዛ ባለፈ የቀነኒ ጉዳይ ከዚህ በፊት በነበረው ሂደት ውስጥ የኢንቨስቲጌሽን ሂደት ነው የተደረገው። ተጠርጣሪዎችን ወንጀለኛ ለማድረግ የተደረገ ሂደት ነው። በዚህ ሂደት ውስጥ ደግሞ ከህግ አንጻር ወንጀል መርማሪ ፖሊስና አቃቤ ህግ ሊከተሏቸው የሚገባቸው መስፈርቶች አሉ። በዛ አይነት መልኩ ያንን ከጨረሱ በኋላ ወንጀለኛ ነው አይደለም የሚል ብይን ይሰጣሉ። በዛ ሂደት ውስጥ ግን በተደረገው ኢንቨስቲጌሽን በቅርበት ስንከታተል እንደነበረ አንደኛ መጨረሻ ፋይናላይዝ ሲደረግ አቃቤ ህግ ያመኑት ነገር ኢንቨስቲጌሽን ሲደረግ የመጀመሪያው ስቴፕ ቶታሊ ስተት ነው። እነሱም ተቀብለውታል። ይሄንን ዳይሬክተሯ ይሄንን ተቀብለናል ብላለች። እና ምንድነው ስተቱ? ወንጀል ሲፈጸም አንድ ቦታ ላይ ወዲያውኑ ፖሊስ ጥቆማ ሲደርሰው ዙሪያውን መክበብ ነው ያለበት። ከዚያ በኋላ ወንጀሉ በተፈጸመበት ቦታ ላይ የነበሩትን ሰዎች በቁጥጥር ውስጥ ማዋል ነው። በቅርበት ያሉ በአንደኛ ደረጃ የሚመለከታቸው፣ ከዛ ደግሞ ቀጥሎ አቅራቢያው ላይ ያሉትን ሰዎች ማለት ነው። ይህንን በማድረግ ሂደት ውስጥ ቀነኒ የሞተችው ቤቷ ውስጥ ነው። ወንጀሉ እንግዲህ ግድያው ኦር ህይወቷ ያለፈው ይሄ ሲደረግ ቤት ውስጥ ከምሽት አመሻሽ ጀምሮ እስከ እኩለ ሌሊት 6 ሰዓት የነበሩ ሰዎች አሉ። ዘን ቤት ውስጥ ባለቤቷ አለ፣ እህትየው፣ ሰራተኛው አሉ። ጎረቤት ደግሞ ቤቲ የምትባል አንድ አብራ ልጇን ይዛ የልደት ኬክ ሲቆርሱ አብረው ኢንጆይ ሲያደርጉ የነበሩ ሰዎች አሉ። እንግዲህ በቤተሰብ ደረጃ እነኚህ ሰዎች በቁጥጥር ስር ውለው ከአንዱ ዓለም ጋር አንደኛ ደረጃ ተጠርጣሪ ተብለው ሊያዙ የሚገባ ናቸው። እኩል አንድ ቦታ ላይ የነበሩ ሰዎች ስለሆኑ አንድ ፖሊስ በቀጥታ ሲደርስ እዛ ቦታ የነበሩትን ሰዎች እንደ መጀመሪያ ደረጃ ነው መያዝ ያለበት። ከዛ ቀጥሎ ደግሞ ጎረቤት አካባቢው ላይ ያሉ ሰዎች ለመረጃም ስለሚጠቅሙና መረጃ እንዳይባክን ኋላ ላይ ሊያስፈራሯቸው ምናምን ስለሚችሉ እነሱም ለህይወታቸው ስለሚሰጉ ኢሚዲየትሊ እነሱን በቁጥጥር ስር አድርገው ቃል ከተቀበሉ በኋላ እነሱን መልቀቅ፣ እነኚህን ግን ኢንቨስቲጌሽኑ በእነሱ ላይ እንዲቀጥል ማድረግ ነበረባቸው። ይህንን አላደረጉም። እሱም ብቻ ያዙት። ከዛ ውጪ ደግሞ ለኢንቨስቲጌሽን የሚጠቅም መረጃ ቤት ውስጥ ይኖራል። ኤሌክትሮኒክስ ነገሮች፣ ስልኳ፣ ኮምፒውተር፣ እንደዚህ አይነት ነገሮች ኢሚዲየትሊ ተሰብስበው ኤግዚቢት ነው መሆን ያለባቸው፣ ፖሊስ ጋር ነው መቆየት ያለባቸው። ነገር ግን ወደ 4ኛ ቀን ላይ ነው ይሄ ነገር የተደረገው። እስከዛ ጊዜ ድረስ ስልኳ ምናምን እንዳለ በሱ ፋሚሊ እጅ ነው የነበረው። ከዛ ማጥፋት የሚገባቸውን መረጃ ከስልኩ ውስጥ አጥፍተዋል። እንግዲህ አንደኛ በደንብ ግልጽ በሆነ የተጨበጠ ማስረጃ
ለፖሊስ ሊሰጥ የሚችለው እነኚህ ኤሌክትሮኒክስ ነገሮች ናቸው። እነኚህን ነገሮች ሉዝ ማድረግ ቶታሊ መረጃ እንዲባክን ዲሳፒር እንዲያደርግ አድርገሃል ማለት ነው። ሶ ይሄንን አድርገዋል። በዚህ ሂደትም ያው እንግዲህ ከስልኩ ቢጠፋ በኢንሳ በቴሌ በኩል መገኘት ስለሚችል የድምፅ ልውውጥ ማታ ላይ ከማን ጋር ተደዋወለ፣ ማን ምን መከረው፣ ምን አርግ ተባለ እንዳለ ድምፅ ቦክስ ውስጥ ይገኛል። ይሄንን በመጀመሪያ ደረጃ ቴሌ እንዲጠየቅ ተደርጓል። ወላጅ ምንም የሚያውቀው ነገር የለም፣ ጠይቀናል። ቴሌ ግን እንዲህ አይነት ነገር አናደርግም የሚል እንዳትመጡብን ብለዋል ብለው ነው መርማሪዎቹ መልስ የሰጡት ለአባት። ይሄንን ካሉ በኋላ እንደገና ኢንሳ ላይ ያሉ ሰዎችን ደግሞ በቀጥታ አማክረን ፍርድ ቤት ደብዳቤ ከጻፈ ማየት ይቻላል። ምክንያቱም አንደኛ ጠቅላይ ሚኒስትሩ፣ ሁለተኛ በፍርድ ቤት ደረጃ ሲታዘዝ ብቻ ነው የድምፅ ፋይል መውጣት የሚችለው። ከዛ ውጪ ለማውጣት ሲምፕል ነው። ምክንያቱም ተቆርጦ ነው የሚወጣው። አመቱ፣ ወሩ፣ ሳምንት፣ ከዛ ቀን፣ ሰዓት፣ ፊክስድ የሆነ ሰዓት ታርጌት ታደርግና ከዛ ውስጥ ሊወጣ ይችላል። ይሄ እንደገና እንዲጻፍ አደረግን። ይሄንንም ምንም እንደ ፋሚሊ ያየነው ነገር የለም። እኔ በአካል ቀርቤ አቃቤ ሕጉን ጠይቄያለሁ። ገብቼ ውስጥ ምንድነው የሚለው ተመሳሳይ መልስን የተመለሰልን ያሉት። ተመልከቱ፣ በርካታ ሰዎች ወንጀል ሲሰሩ የተለያየ ነገር ሲያደርጉ በቀጥታ የተቀረጸው ድምፅ ወጥቶ ብዙ ፍርድ ሲሰጥባቸው በአሸባሪነት ምናምን እያየን፣ እዚህ ጋር ሲደረስ ግን እንደዚህ አይደለም ነው። ሌላው የሕክምና ማስረጃ። ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ጠባቂ ነው። ምን ማድረግ አለበት? እውነት ከሆነ ማጥሪያ ጥያቄ ኋላ ላይ ትጠይቀኛለህ። የቤቱን ህግ እያወቅ እሺ ተናገሩ አቶ ካሳው። እና ይሄ ሲደረግ ቢያንስ ባለቤቴ ተረግጣለች፣ ተደብድባለች ብሎ ለህግ ማቅረብ ነበረበት። ግን እነሱ እሱን ነፃ ለማውጣት ያቀረቡት ነገር ስለሆነ እንዴት ነው ደረቷ ላይ ተረግጣ እንደ እባብ ረጋግጠዋት ሕክምና ማስረጃ ተገኝቷል። ግን እሱ ምንም ያለው ነገር የለም። ተከራክሯል ወይ? እንደው ከሷል ወይ? አመልክቷል ወይ? ለፖሊስ ዝም ነው። ምክንያቱም ከዛ በላይ እንዲኬድ አይፈልግም። ያ ከሄደበት ራሱ ማስረጃ ነው የሚሆንበት። ይሄን ነገር ሌላ ሰው ሳይሆን እሱ ነው ያደረገው ነው የሚያስብለው። እነዚህ ነገሮች ተደርገዋል። እኔ በወቅቱ ጋዜጠኛ እንዳይገባ ተብሎ ሲከለከል the only person እየገባው ሚዲያ ላይ ማስረጃ ያለውን ነገሮች ስለቅ የነበርኩ ነኝ። ማለት ላይቭ ላይ ገባለው፣ ድምጾችን ወደ ኋላ ሄዳችሁ ማየት ትችላላችሁ። የተደረገው ነገር ፋሚሊን ሳይኮሎጂካሊ፣ ኢሞሽናሊ፣ ፊዚካሊ አቢዩዝ ተደርጓል። ፋሚሊ በራሱ እንደ ዜጋ አንድ ዜጋ ልጅ ሞቶበት የልጁን ሞት ፍትህ መጠየቅ እየቻለ ፍትህ እንዳይጠይቅ እያስፈራሩ እየገላመጡ ረግጠው ነው የሚወጡት ችሎት ላይ።
የሱ አጃቢዎች ቤተሰብን ማመናጨቅ ዘግተው እንደዚህ አይነት ሚስትሪት እያደረጓቸው ከሐረር አዲስ አበባ ኢኮኖሚካሊ እንዲወድቁ ተደርጎ በየሳምንት በየሁለት ሳምንት ከሐረር አዲስ አበባ መምጣት ማለት አስቡት፣ ከሰውነት ተራ ነው፣ ውጪ ነው የሚያደርገው። እንደዚህ አይነት ነገሮች ማድረግ ተዳክመው የፍርድ ሂደቱን ይተውት የሚል አቋም ተይዞ አልፎ እንደ ብሔር እንኳን በጎጠኝነት ተጽዕኖ ተደርጎባቸዋል። መጀመሪያ አካባቢ ላይ ለቀነኒ ድምፅ የሆኑ የነበሩ ሰዎች ሂዩማኒቲ የተሰማቸው ሰዎች ናቸው። አማራ አይደለም፣ ኦሮሞ፣ ትግሬ አለ በትክክል ሴንስ ያደረጉ ሰዎች ድምፅ ሲሆኑ ነበር። ይሄንን ድምፅ በሚሆኑበት ወቅት የኛ ጉዳይ አይመለከታችሁም እኛውም ጨርሰዋለን እያሉ ዲፌንድ ሲያደርጉ የነበሩ ሰዎች የዚሁ ቡድን እንትኖች ሜምበሮች ናቸው። ይሄንን ሲያደርጉ ቆይተው ደግሞ ወዲያውኑ ምንድነው ያሉት? እሱ አርሲ ስለሆነ ነው። ተመልከቱ። ወደ ጎጠኝነቱ ደግሞ ገብተው ሌላ ደግሞ እዛው ራሱ ኦሮሞውን ራሱ ማለት ነው እሱ እንደዚህ ነው እሷ እንደዚህ ነች የሚል አይነት ሜንታሊቲ፣ እንደዚህ አይነት ራቢሽ የሆነ አስተሳሰብ የያዙ ሰዎች ናቸው። የሆነ ነገር ይዘው የሆነ ነገር ኮሽ ሲል ሌባም ነፍሰ ገዳይም ሲገኝ ዘለው ብሔር ውስጥ ይጠልቃሉ። ብሔር መደበቂያ አይደለም። ከየትኛውም ብሔር ነው፣ ኦሮሞውን፣ አማራውን፣ ትግሬውን፣ ፍትህ ለሁሉም ይሄንን ሲያደርጉ ቆዩ። እንግዲህ መጀመሪያ ላይ አይመለከታችሁም በእኛ ጉዳይ ሲሉ የነበሩ ሰዎች ይሄ ሆኖም ያለ ኢንቨስቲጌሽኑ ላይ ቶታሊ የተሄደበት ነገር ኢቨን ፓርሻሊቲ ነበረው። ቤተሰብ ኬዙን በደንብ ግልጽ አድርገው አይነግሩም። አይሉ ለማስቆም ሁሉ ጥረት አድርገን ነበር በገለልተኛ እንዲታይ። ግን በቃኛ ለልጅ አለን እንደዚህ ነው ምናምን የሚል ፖሊሱ አካባቢ ላይ የነበረው ነገር ብሬኖሽ ተደርጎ መጨረሻ ላይ ግን ዋስ በሚል ኢቭን አፈታቱ ራሱ ድራማቲክ የሆነ ነገር ነው። ቅዳሜ ቀን ላይ ነው ቀጠሮ የተቀጠረው። ቅዳሜ ቀን ደግሞ ፍርድ ቤት ራሱ ችሎት የማይቀመጡበት ዕለት ነው። እንደዛም ሆኖ እንግዲህ ቀኑ አልፏል። የተቀጠረው 2 ሳምንት ቀጠሮ ነው። 2 ሳምንቱ እንዲያልፍ ተደርጎ ሆን ብለው አዘልለው ነው ያደረጉት። ያን ካልተደረገ በቀኑ ካልተከሰሰው አቃቤ ሕግ ሰውየው እንትኑን መብት ጠይቆ ፋሚሊ እስካሁን ድረስ ምንም መረጃ አልቀረበበትም ወንጀለኛ ነው አልተባለም ብለው ደብዳቤ ጽፎ አመልክተው በነፃ እንዲወጣ በዋስ እንዲወጣ ይደረጋል። እቺን ሲስተም ተጠቅመው ነው ከዛ ውስጥ እንዲወጣ የተደረገው። ከወጣም በኋላ እንግዲህ ፋሚሊ ቀጣዩን ስቴፕ መሄድ ስላለበት ይግባኝ ብሏል። ይግባኝ ሲጠይቅ እንዳለ የተሄደበትን ነገር ነጥብ በነጥብ አሁን ያልኳቸውን ጨምሮ ጠቅሶ በፍትህ ሚኒስትር ደረጃ ለሚኒስትሯ ሲቀርብ አይ ስቴፑን አልጠበቀም ተብሎ ለምክትል ሚኒስትሩን የተላከው። ምክትል ሚኒስትሩ ጋር ከሄደ በኋላ የሆነ ቲም አዋቅረን ኢንቨስቲጌት ይደረጋል። እሺ አሁንም የሚቀጥለው ሲደውል የሆነ ሰው ጎሎብን ነው። አሁንም የሚቀጥለው ሲደውል አይ በቃ አሁን እንትን እያለን እያሟላን ነው። በእንደዚህ ሂደት ውስጥ ሰደንሊ አባገዳ የሚባሉ ሰዎች ይደውሉለታል። ደውለው ምንድነው ያሉት? አንዱ ዓለም ነፍሴ ተጨነቀች አልቻልኩም ልማልላችሁ ብሏል። ስለዚህ ልናወራችሁ እንፈልጋለን። ያው በቀጥታ ኮንታክት ማድረግ ስለማይቻል እዛው አካባቢ ያለ ሰው ወክሉና ከነኛ ሰዎች ጋር ዲል እናደርግ። አባትየው እዛ አካባቢ ያሉ ሰዎችን ሰሌክት አድርጎ እስቲ ሚሉትን ልስማ በሚል እንትን አለ። ይሄ እንግዲህ ተጨነቅኩ ምናምን ልማል ሁለት አይነት ነገር ነው ያለው። ተጨነቅኩ በአንድ በኩል ውስጤ ረፍታቷል ነው የተከሰስኩ ነው። በዚህ በኩል ደግሞ ልማልላችሁ ይላል። እስቲ ለማንኛውም ልስማ ብሎ አባት ፍትህ ፈላጊ ስለሆነ ሜቢ በዚህ በኩል ደግሞ እንደው በራሱም እንትን ካለ ብሎ ነው። ኋላ ላይ ሲገናኙ እንደዚህ ብሏል ነው። ጥሩ ነው እንግዲህ ሌላውን ነገር ለምን አልነገራችሁም? በሽጉጥ እንደ ሰዓታት ተኩሶ ወንድሟ ባለበት
እንደገና ደግሞ ቤት ውስጥ እህትየው፣ ሰራተኛዋ እነዚህ ሁሉ አሉ። አልፎ ደግሞ ንብረቷ ራሱ በሷ ስም ያለው ንብረትስ ለምንድን ነው የት እንዳደረገው እንደሚመልስ ለምን አልነገራችሁም ብሎ አባትየው ነጥብ አንስቷል። እንግዲህ በዚህ አጋጣሚ ስለ ንብረት ስላነሳው ጠቅሼ ልለፈዋል እንዳረሳውና በፍርድ ሂደት ውስጥ ቀነኒ አካውንት ላይ 0.5 ሳንቲም አልተገኘም። ቶታሊ ያላትን በአካውንቷ ላይ ያለ ገንዘብ ጠቅላላ ባዶ አድርገውታል። ያልፎ ደግሞ ከወንጀል ጎን ለጎን የፍትሐ ብሔር ሂደት አለ። በፍትሐ ብሔር ሂደት ውስጥ ንብረት ምናምን የምትጠይቁት በዚህ ሂደት ውስጥ ኋላ ላይ ከተፈታ በኋላ ነው እንደውም ፕሮሰስ ውስጥ የተገባው። ሲሄዱ ለምሳሌ ጣፎ ላይ ሰፊ ቦታ አላቸው ወደ 1000 ካሬ እንደዚህና አባትየው ሄዶ ሲያይ ሰዎቹ የማን ነው የነሱ ነው። ፋይል ላይ ግን ሄዶ ሲታይ የሱም ስም የለም፣ የሌሎች ሰዎች ነው በቦታው ላይ ፋይል የተገኘው። ምንድነው ስም የማዛወር የማሸሽ ስራ ተሰርቷል። ይሄ ሁሉ ሄዶ መጨረሻ ላይ አካውንቱ እንዳይንቀሳቀስ ታግዶ በታገደበት ደብዳቤ በደረሳቸው ሰዓት ላይ 2 ባንኮች ወደ 300 ምናምን ሺህ ብር ወጪ አድርገዋል። አሁን ዱባይ ሊሄድ ሲል ማለት ነው። ሉክ የፍርድ ቤትም ትዕዛዝ የማይጠበቅበት አንድ ግለሰብ አቅም ካለው ገንዘብ ካለው ተሰሚነት ካለው ምንም ነገር ማስደረግ የሚችል አይነት እንትን ነው ያለውና ዘን እንግዲህ አባገዳዎቹ ጋር ልመለስና ልጨርስ። አባገዳዎቹ ይህንን ነገር አልሰማንም፣ እኔ በደንብ አጥርቼ ጠይቄው እመጣለሁ ብለው ይሄዳሉ። ዘን የሚቀጥለው ላይ ሌሎች ሰዎችን ነው ተወካይን የላኩት። ተወካዮቹ መጥተው በተጠየቁት ነገር ላይ አጥጋቢ ምላሽ መስጠት አልቻሉም። እስቲ አባገዳውን እንጠይቃለን ነው። ፋይናሊ ግን ምንድነው አንድ ጥያቄ ጠየቃቸው። እሱ እንግዲህ በመጀመሪያ ደረጃ ሐቋን ማወቅ ነው የምንፈልገው። ከሐቋ ቀጥሎ ግን ወደ ሌላው ስቴፕ እንሄዳለን። ይህንን ሐቅ እንትን ካላችሁ እሰየው። ይሄ ከሆነ ደግሞ ቀጥሎ መቅረብ ያለባቸው በኔ ዘር በኩል አባገዳዎች መቅረብ አለባቸው። እኔን ወክለው እነሱ ባሉበት የሱ ባሉበት ፍትሃዊ የሆነ ነገር እናደርጋለን። ከዛ ምንድነው የሚያደርጉት? ሳምበዲ ደውሉለታል። አሁን ከ3 ቀን አካባቢ ላይ አጋጣሚ ስደውል የሆኑ ሰዎች እኮ መጥተው እኔ ጋር አድረው ሄዱ ይለኛል። ምንድነው ከቦረና እንትኖች ነን ዝርያንን እና ያንተ ዘመዶች ነን፣ ልናገኝህ የልጃችንን ደም ልናወጣ ሐቋን ልናወጣ እንፈልጋለን አሉኝ ነው። እንዲያው መልካም ነው ብያቸው መጥቷል። ከዛ ሲመጡ እኔ ማን ነኝ እስቲ ዘሬን ንገሩኝ እናንተ ስለኔ የምታውቁ ከሆነ ብሎ ሲል የሚናገሩት ጠፋቸው። እሱ ተወልዶ ያደገው ወለጋ ውስጥ ነው። ተመልከቱ። ከወለጋ ለስራ ነው ሐረር ሄዶ ለመንግስት ስራ፣ እናቷን እዛው ተጋቡ። እሷም ሌላ ጎሳ ነች። ሐረር ውስጥ እነሱ እንደማንኛውም ሰው ሄደው የሚኖሩበት ከህዝቡ ጋር ተዋደው ተላምደው ወልደው ሰርተው የሚኖሩበት ማህበረሰብ ነው። ከዛ አይደሉ እነኚህ ያንተ ዘር ነን ብሎ የመጡት ግን እሱም ማያውቃቸው ስለሱም ማያውቁ ኢቨን የሱን ዘር እንኳን በስርዓት መናገር የማይችሉ ሰዎች ፌክ ሰዎች ናቸው የመጡት። መጨረሻ ላይ እኔ እንደውም በሽመን ለምን አትላቸው ነው ያልኩት። እሱ ግን አይ ያው በባህሉም ቤትህ የመጣን ሰው አታባርም፣ ስለዚህ እራት አብልተናቸው አድረው ጠዋት ሄዷል። ሲሄዱ ግን ጭሮ ላይ እንገናኝ ምናምን አባገዳዎቹን ነግረናቸው ምናምን ሲሉ ምንም አይነት እንትን ላልሰጣችሁ ነገር ምን ላድርግ ነው የምገኘው? አልገኝም። ሌላው በተደጋጋሚ ይሄን ነገር ሲያነሱት እኔ ቀድሜም ብየዋለሁ፣ ፋሚሊ ሙሉ ፋሚሊ መገኘት አለበት ዲሳይድ ለማድረግ በትክክል ሐቁን የሚፈልጉ ከሆነ ቅርብ ቦታ ላይ ተቀጣጥረን እኛም ሁላችን ተገኝተን መጠየቅ ያለብንን ነገር ጠይቀን ነው። የመጀመሪያ ጉዟቸው ላይ ሊያፍኑት ሙከራ አድርገዋል። አንተ ከማህበረሰቡ ውጭ አይደለህም፣
እንደ ማህበረሰቡ ወግ ተገዝተ መኖር አለብህ ምናምን ተብሎ እናትየውን አስወጥተዋታል። ውጪ ብሎ በግድ ነው የወጣችው። እሱ እንደምንም አንድ ቻንስ ይቅርታ አድርጉልኝ ብሎ ተነስቶ አንድ ቻንስ ስጡኝ ብሎ ነው በዛች ቅጽበት ውስጥ ሐሳቡን የገለጸና እስቲ ተማክረን አጥርተን እንመጣለን ብለው ያሉት። ሶ ፋይናሊ እንግዲህ በዚህ አይነት ሁኔታ ውስጥ እያለ አልመጣም፣ ቤተሰብም እንትን ብለን መወሰን ያለብን መጥራት ያለበት ነገር ጠርቶ ነው እንጂ ዝም ብዬ እኔ ጭሮ ላይ አልመጣም ብሎ መልስ ሰጠ። ይሄን ተከትሎ ትናንትና የሰማችሁትን መግለጫ ሲሰጡ እንግዲህ እኔ ሰማሁኝ። ከዛ ቪዲዮ ላኩለት። እንደውም ክሊር አድርጎ የሰማው ቪዲዮን አጭር ቪዲዮ ሰርቷል። ከዛ በኋላ ነው ክሊርሊ የሰማው እንትኑን። ቶታሊ ግን አፋን ኦሮሞ ቢቢሲ ላይ በትክክል አሁን ያልኳቸውን ነገሮች ጠቅሶ ተናግሯል። ምናልባት እንትኑ ቋንቋ ቢያስቸግራችሁም በአስተርጓሚ መስማት ትችላላችሁ። ይህንኑ ነገር ነው የተናገረው። ዘን ሁለት ነገር ነው ይዞ የመጡት ነገር። አንደኛ ደም በእጃችን አለ ነው እያሉ ያሉት። ደም በእጃችን አለ ኢነሴንስ አንደኛ ወይ ገድያለሁ ይመስላል። ሁለተኛ ነገር ደግሞ ባል እንደመሆኔ እንደ ባልነቴ አልጠበቅኳትም፣ አልተንከባከብኳትም። ቤቴ ውስጥ እያለች በእኔ ጥላ ስር እያለች ይሄ ነገር ደርሷል ነው የሚመስለው። ይሄ ከሆነ እንግዲህ እውነታውን መናገር ነው። አይ እንዲያድርጊያለሁ፣ ገድያለሁ፣ ይቅርታ አድርጉልኝ ፔሬድ። ይህንን ነው የፈለገው አባት ከመጀመሪያም አሁንም የሚፈልገው ነገር ልጅ በምን ምክንያት እንደሞተች ማን እንደገደላት ብቻና ብቻ ነው የምፈልገው ነው። ገንዘብ አይደለም ችግሩ፣ እየሰራ የሚኖር ሰው ነው። ሁለተኛ ነገር እንትን ካሳ እንክፈል፣ ጉማ እንክፈልና እንጨርሰው፣ እንልቀቀው ልጁን አይነት ነው ግፊያቸው። ይሄንንም ሲያደርጉ ፓራዶክስ ነው፣ ሁለት የማይመሳሰል የማይዋሃድ ነገር ነው። እና ጉማ ማለት አንድ ሰው በድንገት እጁ ላይ ሊጠፋበት ይችላል። ይሄ የሚፈጠር ነገር ነው። ሰው ሆኖ ሰው ሲኖር ሊጋጭ ይችላል። ድንገትም መጥረቢያ ከእጁም ላይ አመልጦ ሌላ አብሮት ያለውን ሰላማዊ ወንድሙን ሊገልበት ይችላል። የራሱንም ፋሚሊ ሊገል ይችላል ሰው በድንገት። ይሄን ተብሎ የተደረገ ነገር ነው። ይሄ ማለት ቢብሊካል ነው፣ መጽሐፍ ቅዱሳዊም ነገር ነው። የመማፀኛ ከተማ የሚባሉ ከተሞች አሉ፣ እግዚአብሔር ራሱ ለይቶ ያስቀመጠው። ድንገት ነፍስ ቢጠፋበት ሰው በእጁ ላይ ኦር ፐርፐዝሊ አስቦም ከሆነ ሮጦ የተበዳይ ቁጣ እስኪቀዘቅዝ ድረስ ይጠለላል እዛ። ወይ ደግሞ ሮጦ መሰወያ ይይዛል። መሰወያ የያዘን ሰው አትገለውም፣ አትበቀለውም። ከዛ በኋላ የእርቅ ጉዳይ ይከተላል። ያንን ተከትሎ እንትን ይላል። እዚህም ጋም በገዳም ስርዓት ውስጥ አንድ ሰው ነፍስ ካጠፋ ያመልጣል። ነፍሱን የግድ ነው። ማንኛውም ሰው ድንገት መንገድ እንኳን መኪና ቢገጭበት ሰው ሮጦ የመጀመሪያ እጁ መስጠት ነው ያለበት ፖሊስ ጣቢያ ሄዶ፣ ሌላ በቀል በሱ ላይ እንዳይደርስ የቁጣቸው እንዲቀዘቅዝ ዘን ይሄንን ካደረገ በኋላ የሱ ጎሳ መካከለኛ የሚሆን ሰው ልከው ዲል ማድረግ ይጀምሩና ፋሚሊ ሲቀበል ጉማ ለመቀበልና ይቅርታ ለማድረግ ቦታ ተቀጥሮ ፋሚሊ ጠቅላላ የሱ ጎሳ የሷ ተጠርቶ ከዛ በኋላ የደም ዋጋ ተብሎ ከተከፍሎ ሰላማዊ ይሆናል። ማንም ማንንም እንዳይበቀል፣ ወደፊት ምንም እንዳይፈጠር። ባይዘይ ሪቬንጅ ከትውልድ ትውልድ የሚተላለፍ ነው። እንደ ቀልድ እዚህ ሆያ ሆዬ እያሉ የሚጨርሱት ነገር አይደለም። ልጁ ላይ ነው በደል እያመጡ ያሉት። ሶ ጀስቲስ ለሷ ብቻ አይደለም፣ ጀስቲስ ለሱም ነው። አንድ ሰው ነፃ ሆኖ ህሊናው ለመንቀሳቀስ ማህበረሰቡም ለሱ ያለው አመለካከት ንጹህ ይሆን ቀና ይሆን ዘንድ ጀስቲስን ራሱ በዳይ ሆኖ እንደውም የመጀመሪያ ጠያቂ መሆን ያለበት። ምክንያቱም እሷንም እሱንም ነው ነፃ የሚያወጣው። ካልሆነ ግን አንድ ሰው አንደኛ ከህሊናው ነፃ አይሆንም፣ ማምለጥ አይችልም። ሁለተኛ ከእግዚአብሔር ማምለጥ አይችልም። ሶስተኛ ከሰው አያመልጥም። ጀነሬሽን አልፎ ጀነሬሽን ይተካል። የስርዓት ለውጦች ይኖራሉ። በአንድ ሌሊትም የሚፈጠር ነገር አይታወቅም። ነገ ማን እንደሚበቀለው አይታወቅም። እሱም ባያገኝ ሌላ ቤተሰብ ፋሚሊ፣ እሱም ባያገኝ ልጆቹ ላይ ሊመጣ ይችላል። ቂም ነው ውስጡ ላይ። ሰው ፓብሊክ ወጥቶ ነው የገለዋለሁ እንዲያደርጋለሁ አይበል እንጂ ምን እንደሚያስብ አታውቁም።
ማንኛውም ሰው ደግሞ ውስጡ ከተጎዳ የወጋ ሊረሳ ይችላል እንዳባባሉ፣ የተወጋ ግን አይረሳም። ቢሊቭ ሚ ደን በሌላው መልኩ እንግዲህ ሰው ደም እጁ ላይ ካለ ደሙ መፍሰሱ አይቀርም። መጽሐፍ ቅዱስ የሚለው ነው የምላችሁ። እኔ መጽሐፍ ቅዱስ አስተማሪ ነኝ። ወይ ለማንም ሰው ቢብሊካል የሆነ ምልከታ ነው ያለኝ። በመጽሐፍ ቅዱስ መነጽር ነው ሰውን የማየው። እግዚአብሔር ሰውን ሲፈጥር በራሱ መልክ ምሳሌ ፈጥሯል። ምንም ብሔር ምንም ቋንቋ ይሁን የኔ ሆነ የኔ ያልሆነ አይ ዶንት ኬር፣ በእግዚአብሔር መነጽር ነው የማየው። ሰው በአምሳሉ ተፈጥሯል። የትኛውም ሰው እንዲጎዳ እግዚአብሔርም አይፈቅድም፣ ሕግም አይፈቅድም። ሕግ ከእግዚአብሔር ሐሳብ የመጣ ነው። እግዚአብሔር ደግሞ ሰውን ሲፈጥር ሉዓላዊ አድርጎ ፈጥሮታል። የሰው ልጅ የትኛውም ምድር ላይ የትኛውም ቦታ ላይ የሚያስፈልገው እግዚአብሔር የሰጠው ነገር የፈጠረበትን ነገር ተጠቅሞ መኖር ይችላል። ጀስቲስ ሁማኒቲ ማለት ይሄ ነው። ሰው በተፈጠረበት በሚያስፈልገው ነገር የሚያስፈልገውን አግኝቶ ሰላማዊ ኑሮ እንዲኖር ሲፈጠር የተፈጠረበት ዓላማ ስለሆነ፣ ከዚህ ውጪ ከሆነ ግን ኢንጀስቲስ ሰብአዊነትን ያማከል አይደለም። ስለዚህ እንግዲህ በእንደዚህ አይነት መልኩ መግለጫ ሰጥተዋል። በአንድ በኩል ደም በእጃችን አለ፣ በሌላ ወገን ደግሞ ካሳ ውሰዱ ነው። ምንድን ነው ካሳው? ካሳው ሌኒን ይተካል እንዴ? ማን ነው ቀነኒን አይተካም። የብር መዓት አምጥተው ቢዘረግፉለት ቁስላቸውን ሊፈውስ አይችልም። ቁስላቸውን የሚፈውሰው ይቅርታ ነው። ባለፈው ፓብሊክ ስፒች ላይ ያለ አነጣጥሮ የገደለውን ሰው አሜሪካ ላይ አባቱን ያጋለጠው ለምን? ጀስቲስን ስለሚያውቅ ነፃ ማውጣት የሚችለው ልጁን ራሱ ለጀስቲስ ራሱን ከሰጠ እንደሆነ ስላወቀ የገዛ አባቱ ነው ወስዶ ልጁን አሳልፎ የሰጠው። ይህንን ሲያደርግ ግን እንትኑ ፊድባኩን ተመልከቱ። የሟች ቤተሰብ ግን ኢሚዲየትሊ ይቅርታ አድርገናል። ባለቤትየው ቀርባ ይቅርታ አድርጌያለሁ ያለችው። በቃ እግዚአብሔርም የሚወደው እንደ ሰብአዊነትም ልንከተለው የሚገባ ነገር ይሄ ነው። በቀል በቀልን ነው የሚወልደው። በቀል በቀልን ነው የሚወልደው። ደም እየተቃባ ነው የምንሄደው። ያንን ለማስቆም ግን የመጀመሪያው ለራስ ታማኝ መሆን፣ ለህሊና ታማኝ መሆን። ለህሊና ታማኝ ከሆነ ሰው ሌላውንም ያድናል፣ አይደለም ራሱን። ለህሊናው ታማኝ ካልሆነ ግን እድሜ ልኩን ሰርቫንት፣ ይሄ ባሪያ ሆኖ ለህሊናው በወንድ ሰርቫንት ሆኖ ነው የሚቀጥለው። ህሊናው እንደጠበሰው ውሸታም እንዲህ ብሎ ሲል እየከሰሰው ማለት እድሜ ልኩንማ መጨረሻ ላይ ወደ እብደት ነው የሚወስደው። ሰው ከህሊናው ጋር ካልታረቀ ያብዳል ወይ ራሱን ነው የሚያጠፋው። ይሁዳ ይሄ ነው የታየበት። ንጹህን ሰው አጥፍቻለሁ ብሎ ገንዘብ ቢበትን ረፍት አልሰጠው። ምንም ቢያደርግ ረፍት ስለ መጨረሻ ላይ ሄዶ ገመድ ወስዶ ራሱን አንጠልጥሎ ገመዱ ተበጥሶ ወደቀ፣ ወደ ዕቃው ተዘረገፈ ይላል። የደም መሬት አኬልዳማ ብሎ ሰዎቹ ገንዘቡን አንቀላቅልም ብሎ ገንዘቡን እንኳን አርቀዋል ወንጀሉ ጋር የነበሩ ሰዎች። ስለዚህ በእንደዚህ አይነት መልኩ ነው። ሌላው ሊጠቅሰው የምፈልገው ሚኒስተር ይግባኝ ከተቀበለ 6 ወር ሆኖታል። 6 ወር ሙሉ ይግባኝ ራሱ የጊዜ ገደብ አለው። ይግባኝ የምትልበት ይግባኝ የሚባልበት እና 6 ወር ያክል ምንድነው የሚሰማችሁ? ሲያመላልሷችሁ እንደውላለን፣ ሲደውል ስልክ አይነሳለትም፣ አይ ቆይ እንደዚህ አልተሟላም፣ አንድ ጊዜ ውጭ ሄዷል ሰውየው ይባላል ምናምን። አብሬ የሄድኩበት ቀን አለ። ሶ ይሄ የተደረገ በዚህ ጋር አባገዳዎቹ ሲመጡ አይ ይሄ ነገር ቼን ሳይኖረው አይቀርም ቅንብር ነው ብየዋለሁ። ምክንያቱም እዛ ጋር ነገሩን ከጎተቱት በዚህ በኩል ነገሩን የሆነ ለማጨለም፣ ምክንያቱም ትልቅ ድምጽ ነበረ። ባለፈው ጊዜ ካያችሁ የመጀመሪያው ላይ ድምጽ ተአቅቦ ሲደረግ ነበር ህዝቡ ፍትህ እንዳይጠይቅ። መጨረሻ ግን ራሷ ቀርጻ ያስቀመጠችው ፎቶግራፍ በአጋጣሚ ስልኳ ላይ ወንድሟ ሶፍትዌር ኢንጂነሪንግ ተማሪ ነው እና በባካፕም በምንም ብሎ አወጣውና የራሷ ፕሮፋይል ላይ ነው የለቀቀው። ምድሪቱን ውጭም ውስጥም ያሉትን ያነቃነቀ እሱ ነው። ይሄንን እንደ ጎርፍ የተሰማውን ድምጽ ለማፈን ግን ሆን ብሎ የማለሳለስ ስራ ተሰርቷል። ይግባኝ ተጠይቆ 6 ወር ሙሉ ፋይናሊ በአባገዳ ሪፖርት ላይ ምንድነው የሰማሁት?
ከመንግስት እጅ ከፍትህ እጅ እንትኑን ተቀብለን ነው ለኛ ስጡን ብለን ተቀብለን የገባንበት አባትየው። ስለዚህ ምንም ያውቀው ነገር የለም። አንዱ ሲላቸው የነበረ በህግ ተይዟል፣ በህግ እየታየ ያለ ጉዳይ እንዴት ነው በእንደዚህ አይነት መልኩ ደግሞ የመጣችሁት? መጀመሪያ ከዛ ይለቅ የሚል ነው የሁላችንም አቋም ነው የነበረው። እንግዲህ አባትየው በማያውቀው መልኩ ዋን ሳይድድ ሆኖ ኢንተርፌር ማድረግ እንኳን ቢገባቸው፣ ሲጀመር ፍትህ አካል ላይ ያሉ ሰዎች ይህን ነገሩ በሽምግልና እንዲያልቅ ውሳኔ ሲሰጡ ነው ወደ ማህበራዊ ፍርድ ቤት፣ ባህላዊ ፍርድ ቤት የሚልኩት እንጂ በመንግስት ህግ ውስጥ ማንኛውም ማህበራዊ ፍርድ ቤት ደረጃ ያለ ጣልቃ መግባት አይችልም። ታች ላይ ሊፈቱ የሚችሉ ከሆኑ ወደዛ ይላካል። አሁን ግን ተቀበልን ብለው በሚሉበት ለአባትየው የደረሰው ደብዳቤ የለም። እንዲህ ተብሏል፣ በአካል ቀርቦም እንዲህ ስለሆነ በእንደዚህ እንድትፈቱት ወስነናል ብለው የተሰጠ ነገር በሌለበት ነው እነኚህ ሰዎች የራሳቸውን እንቅስቃሴ ሲያደርጉ የነበረውና ቶታሊ እንግዲህ እሱ ከወከላቸው ሰዎች 2 ሰዎች ኒውትራል ናቸው። አሁን ሌሎቹ ሰዎች ግን በነዛ ተባባሪ ሆነው ሄደዋል። 2 ሰው እሱ ከወከላቸው እነዚህ 3ቱን ወደዛ ወስደዋቸዋል። 2ቱ ግን ኒውትራል ሆነው በዚህ ነገር የለንበትም ብለው ቁጭ ብለዋል። ለምንድነው? እየተሄደበት ያለውን ነገር ስለሚያውቁ። እንዴት ነው የሱ ወገን ሳይቀመጥ ፍትሃዊ ዳኝነት አድርገናል ተብሎ የሚባለው? ከሱም ወገን 2ቱ ቁጭ ብለው ስለ ልጆቻቸው ዲል አድርገው ተነጋግረው ነው ሰላም የሚፈጠረው። የ2ቱም በሌለበት ግን ይሄ ነገር መደረጉ ራሱ ኢፍትሃዊ መሆኑን ነው የሚያሳየው። ከዛ ባለፈ ማዕቀብ ጥለንበታል። የሱ ጎሳ ባልቀረበበት በየትኛው ላይ ነው ማዕቀብ የጣሉት? የሱ ጎሳ እኮ የለም እዛ ውስጥ። አሁን አየር ላይ ነው እሱ፣ የሱ ሌላ ነው መጫ ነው። እነሱ ደግሞ ያስተላለፉት ሌላ ነው። ሐረር ይኖርበታል፣ እሱ ይሰራበታል እንደ ማንኛውም ዜጋ እንጂ እዛ አይደለም ያለው ጎሳውና ይሄ ራሱ ምን ያክል ድራማቲክ የሆነ ስራ እንደተሰራ ማሳያ ነውና ይሄንን ሁሉ ስለ እንግዲህ አሁን ማንገደላትን ምናምን እንደገደላት አይደለም ፍትህ ነው እየጠየቀን ያለ ነውና አሁንም አሴ ፋሚሊ የምናስተላልፈው ነገር ቤተሰብ አሁንም ፍትህ እየጠየቀ ነው። ድምጹን እየተነጠቀ ነው። ድምጹ እየተድበሰበሰ ነው። ስለዚህ በዚህ ደግሞ ድምጽ መሆን የሚችለው ህብረተሰቡ ነው። እኔ ምንም አይነት ብሔር ሆኖ ቅድም ብያለሁ፣ ምንም ይሁን ሰው ለየትኛውም ብሔር ሰብአዊነት ከተሰማን ድምጽ ልንሆንለት ይገባል። ለተበደለው ፍረድ፣ ድምጽ አልባ ለሆነው ድምጽ ሁን ነው የሚለው መጽሐፍ ቅዱስም ሲናገር። እግዚአብሔር ሰው ድምጽ ባይሆን እንኳን አናቅም በቤት በኩል እንደሚመጣባችሁ፣ ወይኔ ምን ነው ያኔ ባልደበኩ በተናገርኩ ኖሮ ብለን ልንል ይገባልና ይሄ ለህሊናችን ሳቲስፋክሽን ነው። ሌላ ምንም ስለምናገኝ አይደለም። እኔ ባለሁበት ኢትዮጵያ ነው ያለሁት። አይ ዶንት ኬር። እኔ ጥይትን ቢደግኑብኝ እውነታን ከመናገር ወደኋላ አልልም። ማንም ምንም ይሁን በቃ እኔ ወንጌልን ስከተል መሞት እንዳለ አምኜ ነው የገባሁበት። ስለምን? ስለ ወንጌል፣ ስለ እውነት። ወንጌል ማለት እውነት፣ ፍትህ ማለት ነው። ሌላ ምንም አይደለም። ይሄ ዝም ብሎ ኢየሱስ ያድናል ምናምን ምንለው ምንቀባጥሩ አይደለም። ወንጌል ፍትህ ነው። ወንጌል እውነት ነው። ወንጌል ጽድቅ ነው። በሃይማኖት ቦታ ላይ ያሉ ሰዎች አንድ ድምጻቸውን አንሰማ። ሰው ሲበደል፣ ሰው ሲሞት፣ በግፍ ድሃው ሲገፋ ለምንድን ድምጽ ማይኮነው? መቼ ነው ሰማይ ነው ድምጽ ምን ነው? ትውልድ ዋልጌ ሲሆን፣ ትውልድ ሲጠፋ፣ ይሄ ግብረ ሰዶማዊነት በዚቱን ሲወር፣ እነዚህ ነገሮች ይሄ ዲሞኒክ የሆነ ነገር ማህበረሰቡ ጄኔሬሽኑ ላይ ሲመጣ የመጀመሪያ ድምጽ መሆን ያለባቸው ሪሊጂየስ ኤሪያ ላይ ያሉ ኢስላም በለው ክርስቲያን በለው ድምጽ መሆን ነውር ሆኖ የሚቆጠርበት አገርና የሆነ ስቴፕ ላይ ነው ያለ ነው። አንድ ፕሮጀክት ላይ የተደረገ በቀደም ቻይልድ ፕሮቴክሽን ላይ ለወላጆች የሆነ ስልጠና አይነት ነገር ስጥ ብለውኝ እጄ ፕሮጀክቱን የሚመራው ዳይሬክተር እንዳጠቃላይ እርዳታ የሚሰጠው ድርጅት ከወጣቶች ያሰባሰበውን ድምጽ ሲነግረኝ ምንድነው ያለው? ወጣቶቹ እስቲ ውስጣችሁ ያለውን ነገር መጠይቅ ተሰጣቸው። አሰስመንት ተሰራ እና ማጆሪቲው የተናገሩት የጻፉት ነገር ምን እንደሆነ ታውቃላችሁ? የሚሰማን ሰው አጣን።
የሚሰማን ሰው አጣን። 65% ወጣት በሆነበት ሀገር ላይ ወጣቱ የሚሰማው ሰው የለው፣ ጆሮ የሚሰጠው የለ። 65% እየሆነ ያለው ነገር ተስፋ የምትቆርጥበት ራስን ለማጥፋት የምትዳዳበት እንደዚህ አይነት ጄኔሬሽን ይሄ ከርስ ነው። ነገ ላይ የምናስረክበው ሀገር ምንድን? ነገ ላይ የምናስረክበው ምንድን? ዛሬ ላይ ካልሰራ፣ ዛሬ ላይ ደግሞ የምትሰራ ወጣት ላይ ስትሰራ። እኔ አሁን ፖለቲካ አይደለም እያወራሁ ያለሁት ፕሊዝ፣ ፖለቲክስ ምናምን ኖ፣ አም ኒውትራል ፍሮም ፖለቲክስ። እንደ ማንኛውም ዜጋ ማንኛውም ፍትህ ጽድቅ የሞላበት ነገር ላይ እሰራለሁ፣ እየሰራው ነው። እኔ በማህበረሰቤ መካከል የተጎዱ እናቶች መረዳት የሚችሉበት ትምህርት በጎ ስራ በቮለንተር ስሰራ ነበር። አእምሮ ህሙማን እንደዚህ ጤና ኢንሹራንስ እንዲገዛላቸው በማድረግ በእንደዚህ አይነት ነገር እንቀሳቀሳለን። ከዛ ባለፈ ወጣቶች ላይ ነው የምሰራው። ወደ 65 ታዳጊ አትሌቶችን ሐሙስ ዊክሊ በገዛ ፈቃድ ያገለግል አስተምራቸዋለሁ፣ ሆሊስቲክ የሆነ ነገር። ከዛ አልፎ ስፖርቱ አካባቢ ላይ ኤቲክስ ላይ እንደዚህ ቮለንተሪ ይሰራሉ። አስኮ ፕሮጀክት ላይ ምናልባት ኢቢሲ ላይ ትናንት ተላልፏል ካያችሁ፣ ፉትቦል ላይ ልጄም አንደር 15 ፉትቦል ተጫዋች ነው። በሱም ምክንያት እንትን ስለምል አሁን ኮቺንግ ኤሪያ ላይ እየሰራሁ ነው ያለሁት ቮለንተሪሊ። ይሄ ማንም አስገድዶኝ አይደለም። እኔ ተጨበጨበልኝ ጎሽ ስላሉኝ ስላላሉኝ ጉዳይ አይደለም። ምድሪቱ ላይ ሰው ላይ ካልተሰራ ምንም ዋጋ የለውም እና ሰው ላይ በሚሰራ በየትኛውም ነገር ማንም መጥቶ ከውጭም መጥቶ ይስራ፣ አብሬው ቆማለሁ፣ ከጎኑ ቆማለሁ። በጎ ከሚሰራ ሁሉ ጋር ቆማለሁ። ብሔር፣ ጎሳ፣ ቋንቋ፣ ፓርቲ ሳለኝ የማንም ፓርቲ ሜምበር አይደለሁም፣ አልሆንም። እንደ ዜጋ ግን ማለት መስራት ያለብኝን እሰራለሁ። ሆዳቸውን እየሞሉ ደግሞ ተሸብልለው ፍትህ የሚያዛቡ ሃይማኖት ሰዎች ሆነው ሰው እየተበደለ እየተገፋ በቆርቆሮና በእንጀራ ሆዳቸውን እየሞሉ እንደሚሆኑት ደግሞ መቼም አልሆንም። በቃ እኔ ያመንኩትን በትክክል አመኛለሁ። ባመንኩበት ነገር ደግሞ ወደኋላ አልልም። ከዚህ አንጻር እንደዚህ በዚህ አጋጣሚ ጆሮ ብንሰጥ ወጣቶች ላይ ያተኮረ ነገር ብናደርግ 65% ማለት ማጆሪቲ በኢትዮጵያ ሕዝብ ወጣት ነው። ወጣት ላይ ደግሞ ዛሬ ካልሰራ ነገ ምን አይነት ወጣት እንደሚፈራ እናስብ። አሁን ያለው ሁኔታ መሬት ላይ ያለውን ስናይ በብዙ ተስፋ የሚያስቆርጥ ወደፊት እንዳያዩ አገሬም ብለው እንዳይሉ የሚያስደርግ እንዲህ አይነት ነገር የሚያደርጉ ደግሞ ማን ናቸው? ኮራፕትድ የሆኑ ደግሞ ከስር የተሰገሰጉ በመንግስት ውስጥ እየበሉ የመንግስትን እንጀራ ማህበረሰቡን ከድሃው ነጋዴ እየለፋ ከሚመጣው ግብር ቁጭ ብለው የሚበሉ በየቅራቅንቦ ቁራጭ ብር የሚጠይቁ ከእንትን ጀምሮ ከወረዳ ጀምሮ ከቀበሌ ምናምን እስከ ክፍለ ከተማ በሉት እንደዚህ አይነት ትውልድን የሚያበላሹ የሚያኮላሹ ሰዎች ስላሉ እነኚህ ሰዎች ላይ ድምጽ መስጠት አለብን። መንግስት እንግዲህ ሁሉን አያይም፣ አምላክ አይደለም፣ ሁሉን አያውቅም። በመንግስት ስር ግን ሆነው መንግስትን የሚያሰድቡ ማህበረሰቡ እንዲማረር እንዲያለቅስ የሚያደርጉ በከፋ ሁኔታ የተደራጁ ሌቦች እንደዚህ አይነቶች ናቸው ትውልድን እየገደሉ ያሉትና በየትኛውም ሴክተር ላይ ማህበረሰቡን የሚገነባ ነገር ብናደርግ አቅም አለን። እዚህ ቲክቶክ ላይ ሚዲያው ላይ የምንሰራ ሰዎች ምንም ነገር ለማድረግ በጎ ስራዎች ላይ ተውት። ሌላው ጀስት ከፓወር ስትራግሉ ይልቅ ማህበረሰብ ነው የኛ የሚቀርልን ነገር። ስርዓት ምንጊዜም ቢሆን አንዱ ሲሄድ አንዱ ይመጣል። ይሄ የተለመደ ነገር ነው። ግን ማህበረሰቡ ነው ያለው። የሚቀጥለው ሀገር ጥሩ ሀገር ለማየት የሚቀጥለው ላይ ያደገ ሀገር ለመመልከት አሁን ያለው ላይ መስራት አለብን። እኔ በቀጥታ ኮት ላደርግ እኔ እንኳን ሰሞኑን ዝም ብዬ በተንቀሳቀስኩባቸው ከወረዳ ጀምሮ እስከ ክፍለ ከተማ የገጠመኝን በነገራችሁ ትስቃላችሁ። እንዲህ አይነት ራቢሽ የሆነ ሰራተኛ ነው እየተፈጠረ ያለው። በቃ ዘርፎ የሆነ ቦታ ሊሮጥ የተዘጋጀ የሚመስል። እንግዲህ ሁለተኛ ሀገር የለንም፣ አንድ ያለን ሀገር እቺ ናት። በዚህ ውስጥ ደግሞ ሁልጊዜም ፍትህን፣ ለሰዎች መልካም ማድረግን እነኚህን ነገሮች ልንጠብቃቸው ልንንከባከባቸው የሚገቡ እሴቶች ናቸው። ድሮ የጎረቤት ልጅ ሲያጠፋ
ጎረቤት ይቀጣል። አሁን የጎረቤት ልጅ መናገርም መቅጣትም አትችሉም። እቺን ተጠቅሞ ደግሞ ጠላት ብዙ ወጣቶችን እየዘረፈ ነው። ብዙዎች በግብረ ሰዶማዊነት ተጠልፈዋል። በየሄዳችሁበት ቪክቲም ያልሆነ አታገኙም። አብዛኞቹ ደግሞ ደብቀው ይዘው ቤት ውስጥ ደግሞ የሚሉ በርካቶች አሉና እነዚህ ነገር ላይ የሚመለከታቸው ለማህበራዊ አገልግሎት የቆሙ ሰዎች ያልተናገሩ ማን ሊናገር ይችላል? ይሄንን ካልሞገቱ ማን ነው የሚሟገቱ? ለተሰጠኝ እድል አጋጣሚ ነቅቼ ነበርና ሳይ ያወራችሁ ስለነበረ ነው የገባሁት። እግዚአብሔር ያክብርልኝ። ቴንኪው። ሁላችሁንም ከልብ ነው ማመሰግነው።